ተናገረው ነብዩ ጋር የሚደርስ መረጃ ማለት ነው። ጂኒዎች ሶስት አይነት ክፍሎች ናቸው አለ። the jinns are the three classes one which have wings and flies in the air አንድ የመጀመሪያው ምንድነው ክንፍ ያላቸውና በአየር ላይ የሚበሩ on which consist of snake and dogs ሌሎቹ ደግሞ ስኔክስ እና እባቦችና ውሾች ይሆኑ and one which stays in place and travel about ሌሎች ደግሞ ሌላ ቦታ ላይ የሚቀመጡና የሚንቀሳቀሱ ብሎ ሶስት አይነት ጂኒዎች ተከፍለው በእስልምና አሉ። እባብና ውሾች የሆኑ ጂኒዎች አሉ። በአየር ላይ የሚበሩ ጂኒዎች አሉ። ተጓዥ ጂኒዎች ደግሞ አሉ። ኦኬ ከነኚህ ውጪ ጂኒ አለ ወንድማችን አብዱ ለንጋሪ በጂንና በውሻ በምን የሚመጡት እነዛ ለምሳሌ አሁን እነዚህ የሚያሳስቱ ናቸው። ቆይ ከነኚህ የመጡት እንጂ ቆይ ከነኚህ ውጪ አለ ወይ? ከነኚህ ውጪ ጂኒ አለ? ምን ከነኚህ ውጪ ጂኒ አለው? ከሶስቱ ውጪ ተቀሰለ እኮ በቃ እኔ አላልኩ እንዴ? ቴንኪው። ስለዚህ የትኛው ጂኒ ነው እስቲ እስልምናን የተቀበለው? ሄደህ ለባቡ እስልምና እንዲህ ነው ብለህ ነው ባቡ የተቀበለ? ይኸውልህ ከፍ አድርገው አረብኛው ከፍ አድርገለት። ሶስት ክፍሎች አሉ። ሶስት ክፍሎች ጂኒዎች አሉ። አንደኛው ክንፍ ያላቸው በሰማይ የሚበሩ ናቸው። ካላህ ላይ ወሬ የሚኮርጁ ማለት ነው። ወሬ የሚሰርቁበት የነበሩት በኋላ ወደ እንትን እንዳይሄዱ የተከለከሉት። አንደኛዎቹ ደግሞ እባብና ውሻ ላይ የሰፈሩ ጂኒዎች ናቸው። ሶስተኛው ደግሞ በየቦታው የሚዞሩ በሌላ ቦታ የሚኖሩ ናቸው። ተንቀሳቃሽ ሆኑ። ስለዚህ ከሶስቱ ውጪ የለም ጂኒ። ከሶስቱ ውጪ ከሌለ ይኸውልህ የሰው ልጅም በሶስት ነገር ሊጠቀስ ይችላል። የሰው ልጅ ይኸውልህ ልንገርህ። እሺ አሁን ሶስት ክፍል አለው። ላስረድ እንደ የሰው ልጅ ራሱ አማኝ እንደሚባለው እየሰማ ነው። ቀጥል። ክርስቲያን ትናንትና ወደ የሰራሁትን ስለ እባብ ቪዲዮ አዘጋጀው። ኡስታዙ የተናገሩበት አለ። ቀጥል። አማኝ እንደሚባለው እነዚህ ሁለቱ የሰው ልጅ የሚበላበት ሰዓት የተለያዩ ነገራቶች ቢስሚላህ ሳይል የሚመጡ ወይንም ደግሞ ሰውን ለማጣላት እንደዛ ሆኖ የሚመጡት ናቸው። ኪላብና እባብ የተባሉት የሚያጣሉ ወይንም ደግሞ በስህር ነገር የሚመጡት ናቸው። እዛም ሆኖ አንድ ነው ሆኖ ምንም የሚለዩ ነገር እኮ ለሶስት ተካፍሎ አይደለም። ሆነ ምሳሌያቸው ነው የተናገረው። አይልም ምሳሌ አይልም። ጂኒ ሶስት ክፍል ነው ያለው። አንድ በል። ሁለተኛ ደግሞ እባብን መግደል ትችላለህ? ቀጥታ እባብን ብታገኝ መግደል አለብህ? ትቀራበታለህ። ከቀራ በኋላ ትገድለዋለህ። ሳቀራ መግደል አላህን ፍራ ትለዋለህ። ለምሳሌ ቤትን ገባ አላህን ፍራ ይቻላል። መብትህ ነው። ምን አስገባህ አንተ? ኦራይት እሺ። አንድ ክርስቲያን ቀጥል። ከቻልክ መግደል ነው፣ ግን ትእዛዝ አለው። ቀርተህ አያተል ኩርሲ የሚባሉ እነዛን ትቀራና ትገድለዋለህ። ሌላ ነገር የለውም። አይ አልችልም ብለህ ደግሞ መግደልም ትችላለህ። የግድ ቻል አይደለም። ከቻልክ ትቀራበታለህ። መግደል እንደተከለከለ ባሳየስ አሉ የማይገደሉ አሉ። ለምሳሌ ምን አይነቶች? ለምሳሌ አሁን ቤት ውስጥ ይመጣላ Abdullah reported that Abu Lubaba had informed him that the Allah's messenger Abdullah እንደተረከው ምን ይላል? Allah's messenger had forbade the killing of the snake found in the house የአላህ መልእክተኛ ቤት ውስጥ የሚገኙ እባቦችን እንዳይገደሉ አዘዙ ወይም ደግሞ ከለከሉ አለ። ለምንድን ነው ያዘዙት? በመዲና እስልምናን የተቀበሉ እባቦች ስለሆኑ። ሉክ ይሄም ደግሞ የሆነበት ታሪኩን ልንገራችሁ። ከለታት አንድ ቀን ሰውየው አንዱ የሙሐመድ ሰሃባ ከጦርነት ይመለስና ወደ ቤት ይገባል። ታሪኩን አድምጡ። ወደ ቤት ሲመጣ ሚስቱን በር ላይ ራቁቷን ያገኛታል። ክርስቲያን አዲሱን አዘጋጀው ካወቀው በቃለ በር ላይ አቡ ሰይድ አልኩድሪ ማለት ነው። በር ላይ ሲያገኛት
ሴፍ ይዟል። ራቁቷን በር ላይ ሲያገኛት ወንድ ልጅ ቤት ደግሞ አልጋው ጋር እንቅስቃሴ ያያል፣ ሲንቀሳቀስ ያያል። እቺ ሴትዮ ጦርነት ሄዷል ብላ ወንድ አስገብታለች ማለት ነው ይልና ሊቀነጥሳት ሲል ኖ እንዳታደርግ ቅድሚያ ውስጥ ያለውን ሳታቅ ምንም ነገር መጥፎ ነው ላይ አታደርጋለችው። ከዛ ውስጥ ያለውን ወንድ ነው እቆርጠዋለሁ ምናምን ብሎ ሲገባ እና ይገዳደላሉ። ማንኛው ቀድሞ እንደገደለ ግን አይታወቅም። ሰውየው እባቡን ይገላል፣ እባቡም ሰውየውን ይገለዋል። ሁለቱም እርስ በርስ ተጠፋፉ። እባቡ ሰውየውን ገደለው፣ ሰውየው እባቡን ገደለው። ማንኛው ቀድሞ እንደሞተ ግን አይታወቅም። ከዛስ ሳቦቹ ተሸክመውት ያ ነብይ እባካድ ነው ይሄ ወንድማችን አያሳዝንም እንደወጣ ከጦርነት ተመልሶ ከሚስቱም ጋር እንኳን እንደው ቁጭ ብሎ ወንበር ቡና ሳይጠጣ ያው ተነድፎ በእባብ ሞተ ሲሉት አራዳ ለነብዩ ለምን እንደዚህ ያደረገ? እባብ እኮ ወንድማችሁ ነው። እስልምናን የተቀበሉ ጂኒዎች አሉ። ስለዚህ የምን ጸሎት ነው? ከሞተ በኋላ አስነሳ ስላሉት ማስነሳት ማምለጫ መንገድ ምን ተጠቀመ? ወንድሙን የገደለው እንደውም ጸሎት አድርጉ። ወንድሙን ከገደለ ሁለቱም ገሃነም ነው የሚገቡት። ወንድሙን ገድሏልና ለራሳችሁ ምን በማለታችሁ ጸሎት አድርጉ። ጸሎት አድርጉ ማምለጫ ማለት ነው። ሐዲሱን አንብበው። ያ ረዘም ያለ ሐዲስ ነው። ሳይ ሙስሊም 2236 ኤ ላይ የሚገኝ ሐዲስ ነው። ምንድነው? The man carried the weapon and then came back and found his wife standing between the two doors. ሰውየው ከጦርነት ሲመለስ መሳሪያውን ጎራዴውን ይዞ ማለት ነው ሚስቱን ውጭ ላይ በበሮች መካከል ራቁቷን ሆና ያገኛታል ይላል። He bent toward her, smitten by jealousy, and made a dash toward her with a spear in order to stop her. ከዛ በኋላ ምንድነው ሴትዮዋን መታትና በቅናት ተነሳስቶ ማለት ነው ከዛ በያዘው መሳሪያ ሊዮጋት አስጎነበሳት ይላል። She said እሷ ምን አለች? Keep your spear away and enter the house until you see that which has made me come out. መሳሪያን አስቀምጥና ወደ ቤት ግባ፣ እኔን ለምን እንደወጣሁ ያን ጊዜ ቤት ገብተህ ስታይ ትረዳለህ አለችው። He entered and found a big snake coiled on the bedding. ከዛ በኋላ ቤት ውስጥ ገብቶ ሲመለከት አልጋው ላይ ትልቅ የተጠቀለለ እባብ ተመለከተ አለ። He darted with the spear and pierced it and then went out having fixed it in the house. ከዛ በኋላ እባቡን በጎራዴው ወጋው። ከወጋው በኋላ ወደ ውጭ ነገር አወጣው ይላል። But the snake quicked and attacked him and no one knew which of them died first. ከዛ በኋላ እባቡ አልሞተም ነበርና ሰውየውን እንደገና ነከሰው። ነገር ግን ከሰውየውና ከእባቡ ማን ቀድሞ እንደሞተ አይታወቅም። ሁለቱም ሞተዋል ማለት ነው። ከእባቡና ከሰውየው ግን የትኛው ቀድሞ እንደሞተ አይታወቅም። The snake or the young man የትኛው ቀድሞ እንደሞተ አይታወቅም። We came Allah's apostle and made a mention to him. ከዛ በኋላ ይሄንን ታሪክ ለነብዩ መጣንና ተረክንለት ይላል። ከዛ በኋላ ነብዩ ምን አለ? And the prophet said, supplicate to Allah that the man may be brought back to life. ሰውየው ወደ ህይወት እንዲመለስ ከፈለጋችሁ ሰላት አድርጉ፣ ጸልዩ ይላችኋል። አምላካችሁን ለምኑ ይላችኋል። Thereupon he said በመቀጠል እንደዚህ አለ ask forgiveness for your companion. ከዛ በኋላ ለጓደኛችሁም ይቅርታ ጠይቁለት፣ አላህን ይቅርታ ጠይቁለት። and said ለምንድን ነው ይቅርታ የሚጠይቁለት? there are in Medina jinns who have accepted Islam. ምክንያቱም በመዲና ውስጥ ጂኒዎች እስልምና የተቀበሉ ጂኒዎች አሉ። so when you see one of them ከነሱ ውስጥ አንዱን እንኳን ካያችሁ pronounce a warning to it for 3 days ለ3 ቀን ያህል ወደ ቤታችሁ እንዳይመጣ አስጠንቅቁት። and if they appear before you after that ከዛ በኋላ ወደ ቤታችሁ ከመጣ ግን ግደሉት፣ ምክንያቱም እሱ ሰይጣን ነው። ይቅርታ አድርጉለት፣ ይቅርታ ጠይቁለት ያለበት ምክንያት ምንድነው? እባቡን ስለገደለው። እባቡ ምንድነው? ጂኒ ስለሆነ፣ ጂኒ ስለሆነ ማለት ነው። ቡኻሪ 31 ሉክ። ስለዚህ ሰውየው መሐመድ እንዴት ነው ማምለጫ የተጠቀመው? ሉክ እንትን አደረገው፣ ኢሹን ቀየረው። አሁን ሰዎቹ እባብ ሲገሉ ነው የኖሩት። ምንም ናውላው የላቸውም። እሱን አሳያችኋለሁ። ዑመር
ዝም ብሎ እባብ ነበር እየፈለገ የሚገለው ይላል። በኋላ ለዑመርም ሄደው ይነግሩታል። እባብ አትግደል ነብያችን እኮ ከለከለ እስላም ናቸው እባቦች ብሏል ሲሉት ይላል። ዑመር ራሱ ገና ጋራ ይጋባል ማለት ነው። ሰሃቦቹ አያውቁም፣ ግን አስነሳ ሲሉት ማምለጫ መንገድ ምን አለው? እንደውም ይቅርታ ለምኑ ለነብያችሁ፣ ለሞተው ሰውዬ ለጓደኛችሁ። ለምን? ሐዲሱን አንብበው። ኦኬ ውሸታም ይለኛል ከስር እያየ ማለት ነው። በዚህ መጠን ለካ አይምሮና ለመጠቀምም ይሻላል። ናሬትድ አልሐፋስ ኢብን ቃይስ እንደተረከው ይልና while I was going to help this man አሊ ኢብን ጣሊብ አሊ ኢብን አቡ ጣሊብን ልረዳው ወይም ደግሞ ላግዘው እየሄድኩ እያለ ይላል። ይሄ ሰው ተራኪው ማለት ነው። አቡበከር ሜት ሚ ኤንድ አስክድ ከዛ በኋላ አቡበከር አገኘኝና ምን አለ? where are you going ወዴት ነው የምትሄደው ብሎ ይጠይቀዋል። I replied እኔም እንደዚህ ብዬ መለስኩለት I am going to help that person ያንን ሰው ልረዳው እየሄድኩ ነው። ማንን? አሊን ማለት ነው። He said go back for I have heard Allah's messenger saying ተመልሰህ ሂድ ምክንያቱም የአላህ መልእክተኛ እንደዚህ ሲሉ ሰምቻለሁና when two Muslims fight each other with their swords ሁለት ሰዎች እርስ በራሳቸው በሰይፍ ሲጣሉ ወይም ደግሞ ሲገዳደሉ ከተገዳደሉ both the murderer as well as the murdered will go to the hellfire ገዳዩም ተገዳዩም ሲኦል ይገባሉ። ሎክ ጂኒዎች ወሲብ ያደርጋቸዋል፣ ይጋባሉ። ሶስት አይነት ጂኒ ነው ያለው፣ እባብ፣ ውሻ፣ በራሪ። የትኛው ነው ወሲብ የሚያደርጋቸው? አቡሃይደርስ የትኛውን ነው ያሰለመው? ነብያቸው ሶስት አይነት ነው ጂኒ፣ በሶስቱ ነው የሚገለጠው። ከሶስቱ ናቸው ብሏል። ሶስት ክፍል ነው ያላቸው፣ ውሻ፣ እባብ እና በራሪ በሰማይ ላይ። የትኛው ነው ወሲብ የሚያደርጋቸው? እባቡን ስለገደሉት ለምን ገደላችሁ? እሱ ሙስሊም ነው፣ ሙስሊም ጂኒን አትግደሉ ምክንያቱም ወንድማችሁ ነው ብሏል። እኛ አጋንንትን ምስክር አንቀበልም። እስላም ላካችን አጋንንትም አይደለም የሚመሰክርልን። ሙስሊም ጂኒዎች አሉ ቢባል ትክክል አሉ፣ ይገባሉ፣ መስጂድ ይሰግዳሉ። እኔና እናንተ አላህን እንደምንፈራው ከእኔና ከእናንተም በላይ አላህን ይፈራሉ፣ ይንቀጠቀጡማል። የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። ምንድነው ሼሙ? ያ በነገራችን ላይ ሙስሊሞች ክርስቲያኖችን ወንድሜ እህቴ ማለት አይችሉም። አጋንንት ግን ወንድምና እህቶች አሉን ብለው ያምናሉ። በጣም በሚገርም ሁኔታ ቀጥለ የነገርኩህ እኮ መጥቶ ለአባ ሁረይራ ያንን አያት ቁርአን አያን ሲነግራ እኔ ማደርስበት እኛ ማንደርስበትን የሆነ አያትን ልንገርህ አለው። ቁርአኑ እኮ የወረደ ነው፣ ከዚህ በፊት የወረደ ነው። ግን አባ ሁረይራ ላይ ቀጥል ከዛ እና ምን ታዲያ አስጨርሰኝ እያልኩ እኮ ከዛ ሲነግረው ለረሱል አለይሂ ሰላቱ ሰላም ሄዶ ሲነግራቸው የነገረው ሰውዬው ውሸታም ነው፣ ሸይጣን ስለሆነ ነው። ሸይጣኑ ውሸታም ነው ሰውዬው ብሎ ነው የነገረው። በሰው ሰልት ተመስሎ ስለመጣ ሰውዬው ውሸታም ነው፣ ግን የተናገረው ግን ቃሉ ትክክል ነው። ረሱል አለይሂ ሰላቱ ሰላም እንደዛ ብሎ መለሱለት። ቃሉ ትክክል ነው፣ ቁርአን ነው፣ ከአላህ Subhanahu Wa Ta'ala የመጣ ቁርአን ነው። መጠበቂያችን ነው። ከሸይጣን እንዳንሸወድ በሸይጣን እንዳንወጋ መጠበቂያችን ነው። ሰውየው ራሱም ይሄን ከቀረህብን አንመጣብህም ነው ያለው። አንደርስብህም ማኛ ማንደርስበትን ልንገርህ ብሎ መጨረሻ ሲይዘው መልቀቂያ ነው የተናገረው። መልቀቂያ እንዲሄድ በቃ እንዲለቀው በሶስተኛ መጥቶ እንዳያሸንፍ ወይ እንዳይገለው ወይም ደግሞ ሆነ ነገር እንዳያረገው ነገረው ማለት ነው። እኛ ማንደርስበት ይሄን አያት ከቀረህ እኛ አንደርስም ነው አለ። አንደርስም አዳም ደሽ በደንብ አስተውሎ ወገኖቼ አቡ ሁረይራ ለአቡ ሁረይራ ሴጣንን ማባረሪያ ምን ብሎ ነገረው? እኛን ለማባረር ከፈለክ ካለው ሚስጥር ልንገርህ ሴጣኑ ለአቡ ሁረይራ ሴጣንን ማባረሪያ ሴጣኑ ለአቡ ሁረይራ ሴጣንን ማባረሪያ እያስተማረው ነው። አቡ ሁረይራ ማለት ሰሃባ ነው፣ የሙሐመድ ተከታይ ነው። ሐዲስም በብዛት ያስተላለፈው በአንደኝነት አቡ ሁረይራ ነው። ሐዲሱ በሞላ አቡ ሁረይራ ናቸው ማለት ይቻላል። በአንደኛ ደረጃ እሱ ነው ሐዲሳት እንዳለ ያሉት። ስለዚህ ለሱ ሴጣንን ማባረሪያ የሚያስተምረው ማን ነው? ሴጣን ምን ብሎ
እኛ የምታባረርበት ይሄንን እንዲህ ብለህ ብትቀራ አለው እየቀራ እኛን ታባረረናለህ አለው። ኦሬዲ ከአቡ ሁረይራ ጋር ሆኖ ሴጣኑ ራሱ ሴጣንን ማባረሪያ ለአቡ ሁረይራ እያስተማረ ነው። which means ፈንጅ ወይንም ቦምብ እንትን ብላችሁ ስባችሁት ሆዳችሁ ውስጥ ጨምራችሁ ውጣችሁት ይሄ ቦምብ ሲፈነዳ እንደዚህ ትውጥና እንደዚህ ሲፈነዳ ይገላል ምናምን ብለህ እንደማስተማር አንተ ግን እዛው ቆመህ ማለት ነው ሳይፈነዳ አንተ ጋር ምንም ሳትሆን እንደዚህ ውጣህ እንትን ካልክ በዙሪያ ያሉ ሰዎች ምናምን ይሞታሉ ስርህ ማንንም አይመጣም ኦሬዲ አንተ ግን አትሞትም ኦሬዲ ውጣሃል እንትን አቡ ሁረይራን ያስተማረው ጂኒው ራሱ አጋን ሴጣኑ ምንን ለምዶታል እቺ የምትቀራዋን ለአቡ ሁረይራ ይነግረዋል አቡ ሁረይራ ኦሬዲ ነው ላውም የለው መውቀቱም የለው ገና ከማን የሰማው ከሴጣኑ ለሙሐመድ ሲነግረውስ ትክክል ነው እኮ ሰውየው ያለው ትክክል ነው እሱ ሸታም ቢሆንም ትክክል ነው ሴጣንን ያባረራል እና ምንም ስተት የለውም ሴጣንን ማባረሪያ ለአቡ ሁረይራ አስተማረው ምንም ስተት የለውም እኔስ ቁርአንን ሲቀራ ሴጣን ይሸሻል ብለህ ነው እንዴት ነው ማሸሸው አሉ ሙስሊሙም አሉ ሙስሊሞቹ ይሰማሉ ይቀሩታል ሙስሊሞቹ ይቀሩታል ያነቡታል እርስ በራሳቸው ይጠቀሙታል እንጂ እንደኛው ይጠቀሙበታል ለነሱም ነው ወረደ ስለሆነ ሱረቱ ጂኒ ላይ ተሰብስበው የመጡት አስቀድመው እኮ ሳያምኑ ነው የመጡት ወደሱ ያን ቁርአን ሲቀራ መሐመድ ሰምተው አምኖ አይደለም ያላመኑ ናቸው ቀድመው የመጡት ከዛ አመኑብኝ አለ የወለልን ጋር እነሱ ጂኒዎች ናቸው ድንጋር ዝም ብላ ጂኒና ሸይጣን ይለያያል ምንድነው ልዩነቱ ያላመኑ ናቸው እነዛ ሸይጣን የሚባሉት በጣም መስፎች ናቸው በጣም የሚያሳስቱ አዳምጥ እኔ ያልኩ ምንድነው እሱ ጂኒዎች አስቀድመው ስላላመኑ ሴጣን ናቸው ወደ መሐመድ የመጡት ካመኑ በኋላ ጂኒ ልትላችሁ ትችላለህ which is ግኝታቸው ግን አንድ ነው ሴጣንም ጂኒም ኦሪጂናቸው አንድ ነው ማመንና ለማመን እኔ እናንተ ሰው ነው እንባለው አንተ ዝንጀሮ እኔ ጦጣ አይደለሁም በእምነት እንለያያለን እንጂ ሁለታችንም ሰው ነው የምንባለው ሴጣንና ጂኒም በተመሳሳይ ሰዓት በተመሳሳይ ጊዜ ሁለቱ ምንድናቸው አንድ ጎሳ አንድ ወጥ ናቸው ነገር ግን ጂኒ የምትሏቸው ሙስሊሞች ሴጣን የምትሏቸው በኋላ ደግሞ እምቢ ያሉ አላናምንበትም አሉ እሱም ሌላ ዲሌማ ያለበት ነው እርግብ ለማብራብሹ ሚታርጊ ስለዚህ ምንም ልዩነት የለውም ማለት ነው ወደ መሐመድ ጋር የመጡት ግን ሳያምኑ ነው ሳያምኑ ከመጡ ደግሞ ሴጣን ናቸው እሺ ልንገርህ በቃ ስለሱ ልንገርህ እንደው መንገድ ላይ ያለፉ የቁርአን አያውን ቁል ኡሂየ ኢለየ አነሁ ሰምዐ ነፈሩ ሚነል ጂኒ ፈቃሉ ኢና ሰሚዕና ቁርአናን አጀባን ያሉት ሸይጣን ጂኒዎች ናቸው እንደዚህ ያሉት እየቀራ በመንገዳችን ጀማ ሆነን እያለፈን ቁርአንን ሰማን በመንገዳቸው እያለፉ ከዛ ፈቃሉ እና ሰሚዕና ቁርአናን አጀብ በጣም የሚገርመውን የሚደንቅ የሆነ የቁርአን አያን ሰማናል ከዛ በኋላ ግን ተቀበሉት የሚገርመው ነገር ከአምላክ እንደወረደ ሲሰሙት ሲሰሙ መሮጥ መሸሽ ሳይሆን የያዙት ጭራሽ ተነብራብረው ወደሱ መጥተው አደመጡት ነው የሚለው ወደ መሐመድ የመጡት ሙስሊም የነበሩ ሎክ መሐመድን ከማግኘታቸው በፊት ሙስሊም የነበሩ ጂኒዎች አጋንንቶች ናቸው ወይንስ ሙስሊም ያልነበሩ አጋንንቶች ናቸው ግልጽ ነው ከሁለት አንዱ ምረጥ ቀጥል ማይክን አንሳ የትኞቹ ናቸው ቁርአን የሚባለው ነገር ልንገርህ ቁርአን የሚባለው እንደወረደም ስለማያውቁ ከዛ በፊት እንደዛ ነገር አያውቁም ነበር ቁርአን የሚባለው ስለዚህ ሙስሊም አልነበሩም thank you look here is islamic dilemma ማኒፌስት ሲያደርግ ራሱን እስልምና ከቁርአን በፊት የለም ፔሪድ ስለዚህ
እስልምና አንድ ነጥብ ያገኘነው ምንድነው? እሱ ይሄንን ነበር ነው የምፈልገው። ምክንያቱም ለምን መሰላችሁ? ከዛ በፊት እንደዚህም አልነበረም። እችን እንድታወራ ስለፈለኩ ነው፣ ስለጠበቅኩም ነው። ከዛ በፊት አያውቁትም፣ እስልምና የለም ማለት ነው። ስለዚህ እስልምና የሚጀምረው ማን ነው? ቁርአን ላይ ይሆናል ማለት ነው። ከቁርአን በፊት እስልምና የለም። አለቀ። ነጥባችን ጨረስን። እኛ እስልምና የነቢያት አስተምሮ ነው። በፊትም እስልምና ነበር የሚለው ተረት ተረት ይሆናል ማለት ነው። ጥያቄያችን ግልጽ ነው። አስቀድመው ሙስሊም ነበሩ ወይንስ አልነበሩም ነው። ስለዚህ አሰለምኩ ብሎ የመጣው ብቸኛ ነብይ ማን ይሆናል? ሙሐመድ ይሆናል ማለት ነው። በፊት ሙስሊማን ነበሩ። ስለዚህ በፊቶቹ አስተምሮቶች ነቢያቶች አልሰበኩም፣ ወንድማችንም አላሉ። በአጥንት መብላትም ሆነ ካካቸውን መጠራረግ መፍታቸው ነበረ። ሙሐመድ ሲመጣ ግን ነው አጋንንት ወንድሜ ነው ብሎ መጣ። እኔ አስልም ያለው ብሎ መጣ ማለት ነው። ሰሙታላችሁ። ቺን ቃል ያዟትና ይጋባሉ ይዋለዳሉ ብለሃል እና የት ነው መኖሪያቸው? የት ሆኖ ነው ይህን ሁሉ ነገር የሚያደርጉት? እና እንደ ሰውስ ኒካህ ያደርጋሉ ወይ ሲጋቡ? ሌላኛው ደግሞ አልፎኝ እንደሆነ ሸይጣንስ እንደ አጅናን ይዋለዳል፣ ትዳር ያደርጋል? ለፍኮ ለጥያቄ ጀዛከላ ኸይር ማይክፍሪ ጥያቄው ገብቶኛል፣ ግን አሁን ያው ካስተማርኩት ውጪ ነው። ሸይጣኖች ይጋባሉ፣ ይዋለዳሉ፣ ዘር ያፈራሉ። ቅድም ኢብሊስን ከመላእክት ከለየነበት አንደኛው መለያ ዘር የማፍራቱን ጉዳይ አንስተን ነበር። የት ነው የሚኖሩት ላልሽው፣ በምድር ላይ ነዋሪዎች አሉ፣ በራሪዎችም አሉ። ጀነራሊ በምድር ላይ የሚኖሩ ናቸው። ቅድም መጨረሻ አካባቢ ስዘጋው እንደነገርኳችሁ በቀጣዩ ፕሮግራማችን ስለዚህ ጉዳይ ነው የምናየው። የሚበሉትና የሚጠቀሙት ነገር ምን እንደሆነ፣ መጓጓዣቸው ራሱ ምንድነው፣ በምንድን ነው የሚሄዱት? አንቺ በመኪና ትሄጃለሽ፣ በጋሪ ትሄጃለሽ፣ በአውሮፕላን ትሄጃለሽ፣ ትሳፈሪያለሽ። እነሱስ ምንድነው መጓጓዣቸው? ያንንም እናየዋለን። ስለዚህ ይራባሉ፣ ይዋለዳሉ፣ ምድር ላይም ይኖራሉ ነው በጥቅሉ። ጂኒ ብለሽ ስሙን ጠራሽና ግን አውዙ ቢላሂ ሚነ ሸይጣን ረጂም ነሽ። መጀመሪያ ላባራቸው አትፍሯቸው አትፍሯቸውና አብረዋችሁ ናቸው ያሉት። በሰውነታችሁ ውስጥ ናቸው፣ አትፍሯቸው። እኔስ ወገን ትነቃለህ? አነቃም? ምንድነው እሱ? አነቁም እንዴ እናንተ ሰዎች? ከዚህ በላይ ነው የምትፈልጉት? ከዚህ በላይ ምን ትፈልጋላችሁ? እንዴት ሰው ያጋንንት ቤተሰብ ሆኖ ይቀጥላል? እሺ ለመላእክትም ስገዱ ባልናቸው ጊዜ የሆነውን አስታውስ አለ። ልብ በል። ለመላእክት ስገዱ ባልናቸው ጊዜ የሆነውን አስታውስ አለ። ወዲያውንም ሰገዱ፣ ኢብሊስ ብቻ ሲቀር። ማን ሲቀር? ኢብሊስ። እሱ ማን ነበር ይለናል? ከጋኔን ጎሳ ነበር ይለናል። ኢብሊስ ራሱ ከማን ጎሳ ነው? ከነጋኔን ማለት ጅን ማለት ነው። ያ አረብኛው ጅን ይለዋል። ባይዘይ ቀደም የአረብኛው ምድር ላይ ነበረ ጅን ነው ራሱ ኢብሊስ። ምድር ላይ አይደለም። እርግጠኛ ነህ ምድር ላይ ለመሆኑ? እርግጠኛ ነህ? መጀመሪያ ነበረ፣ ከዛም በኋላ ነው ወደ ሰማይ ሄዶ አይደል እንዴ? ከምድር ወደ ሰማይ ሄዶ ነው። ኦኬ፣ እንደዛ ከሆነ ካዳ ለምንድን ነው እሱ ወደ ምድር የላካቸው የሚለው? ውረድ የሚለው በመጀመሪያውኑ ምድር ላይ ከሆነ ውረድ ለምን ይለዋል ታዲያ? ውረድ ማለት አልገባኝም። ውረድ የተባለው እኮ ስገድ ሲባል አልሰግድም ተብሎ አይደል እንዴ? ማን ነው አልሰግድም ያለው? ኢብሊስ ማለትም ሸይጣን ማለት ነው። ኢብሊስ ወይንም ሰይጣን። ቴንክ ዩ። ስለዚህ ወደ ምድር የተጣለው ማን ነው? እና አዳም ሔዋንና ኢብሊስ። ኦኬ ኢብሊስ እሱ ግን ኢብሊስ ብቻ ነው አልሰግድም ያለው። ስለዚህ ወደ ምድር የተጣለው አዳም፣ ሔዋን፣ ኢብሊስ። ኢብሊስ ከየት መጥቶ ነው የተራባው? ከዛ ስለመራባቱ አላውቅም እኔ። ኦኬ ቁርጡቢ ይመልስልሃል። ግን ፎር ሴክ ኦፍ አርጉመንት ቁርጡቢን ለፈውና ያንተም ካላወቀው
እንደዚህ እንበላ። ስለዚህ ኢብሊስ በእያንዳንዱ ሰው ደም ውስጥ ይዞራል ማለት ነው። አንዱ ኢብሊስ ኦምኒ ፕሬዘንት ሆኖ በእያንዳንዱ ሰው ደም ውስጥ ይዞራል ማለት ነው። ታላ በተሻለ ሁኔታ አንድ ኢብሊስ ብቻ ላይሆን ይችላል። መራባት እንዳለው ነው። አንድ ኢብሊስ ላይሆን ይችላል። አልሰግድም ያለው ስንት ኢብሊስ ነው? አንድ ኢብሊስ ነው አልሰግድም ያለው። የተባረረው ስንት ኢብሊስ ነው? አንድ ነው። ቴንክ ዩ። ስለዚህ ከየት መጣው እስልምና? ታዲያ የካዱ ኢብሊሶች እንዴት ልትለው ትችላለህ? አንድ ብቻ ነው የካደው እኮ ኦልሬዲ። ኢብሊስ እንዴት ተራባ ብለው ሲጠይቁት አግብቷል እንዴ ሲሉ ሰርጉ ላይ አልታደምኩም አለ። ሰርጉ ላይ አልታደምኩም ካለ በኋላ ግን ምን ትዝ አለኝ ይላል መሰለ? አላህ ሚስት የለውም የሚለው ትዝ አለኝ። ያለ ሚስት ለካ መዋለድ አይቻልም። ምክንያቱም ሱራ 6:101 ላይ ለእርሱ ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል ይላል። ለአላህ ማለት ነው። ሚስት ከሌለው ልጅ አይኖረውም ማለት ነው። ሱራ 6 ሱረቱ አናም መሰለኝ የሚባለው 101 ላይ ይህንንም የተናገሩት ማን ናቸው? ጂኒዎች ናቸው። ይህንንም የተናገሩት አጋንንቶች ናቸው። ለእርሱ ሚስት የሌለችው ሲሆን ልጅ እንዴት ይኖረዋል? which means እፎይ ልጅ አለ መባል ለምሳሌ እኔ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ካልኩ ፕሪኮንዲሽን አስቀመጥኩ። ልጅ እንዲኖረኝ necessarily ምን ያስፈልገኛል ማለት ነው? ሚስት አይደል? እሺ ይሄንን ጥያቄ ቁርጡቢ ግንም ይጠይቁታል። ከዛ በኋላ ምን አይነት አርጉመንት ያስቀምጣሉ? በቃ ወንዱ ብልት ታፋው ላይ የወንድ ቀኙ ታፋው ላይ የወንድ ብልት፣ ሴት ታፋው ላይ የሴት ብልት አድርጎ ራሱን ሼክ እያደረገ እንትን እያለ ወሲብ አድርጎ ነው የተራባው የሚል ተረት ተቀምጧል ማለት ነው። ምን ላይ ነው ያለው? የቁርአን ላይ ነው ያለው። ተፍሲር ይሄንን ሲያብራሩት ኦኬ አምቦ ኢብሊስም አለ ጌታዬ ሆይ እኔን በማጥመምህ ይሁንብኝ፣ ለእነርሱ ምድር ላይ ኃጢአታቸውን አሸልምላቸዋለሁ፣ ሁሉንም አጠማቸዋለሁ። ምን አደርጋቸዋለሁ? አጠማቸዋለሁ። ለምን ነው የሚያጠማቸው? በማጥመምህ፣ እኔን በማጥመምህ። ስለዚህ እኛን ያሳስተናል አለ ኢብሊስ። ማን ስላሳሳተው እሱን? እዚህ ጋር ፈጣሪ ማሳሳቱን በግልጽ የሚያስቀምጥ ነገር አለ እንዴ? እኔም ምን በማለት ምን እላቸዋለሁ ነው ያለው? አንዴ ፈጣሪ ይሄን ኢብሊስን በማሳሳቱ ግልጽ የተቀመጠ ነገር አለ። በማጥመምህ ነው የሚለው ግን ኦኬ፣ ማጥመሙ ምንድነው የሚለው ነገር ምንድነው? ማሳሳት እንግሊዘኛው ወደ እንግሊዘኛ ቀየርለት። አረብኛውን ኮፒ አድርግና ወደ እንግሊዘኛ ቀየረው። እነኛ ጭበርባሪ ስለሆኑ ተርጓሚዎቹ አማርኛው ላይ ማጥመም ብለው ነው የፈቱት። ስላሳሳትከኝ አሳስታቸዋለሁ ነው የሚለው። Look, my Lord, because you have put me in your house, surely make disobedience attractive. ምን ማለት ነው? ያ ተመሳሳይ ነው። አሳስተኛል ለማለት ነው። እኔን ተሳስቻለሁ አጥሜያለሁ እንደማለት ነው። ትእዛዙ ምን ነበረ? ከዛ ወዲያ ምንድነው? ከመላእክትም ለአደም ስገድ ባልናቸው ጊዜ የሆነውን አስታውስ። ሉክ አላህ ነው ተናጋሪው አይደል? ወዲያውንም ሰገዱ። ስገዱ ብሎ የሰጠውን ትእዛዝ አላህ ነው የሚሆነው። ወዲያውንም ሰገዱ። እሺ ኢብሊስ ብቻ ሲቀር፣ ኢብሊስ አልሰገደም። ከማን ወገን ነበር? ከጂኒ ጎሳ ነበር። ከጂኒ ጎሳ ከሆነ ስገዱ የሚለው መመሪያ የተሰጠው ለማን ነው? ለመልአክ ነው። አልሰግድም አለ ሰገደ ምናምን አይመለከተውም። በቃ ባለመስገዱ መጠየቅ የለበትም። ባለመስገዱ መጠየቅ የለበትም። ስላልሰገደ ነው ተብሎ መባል የለበትም። ለምን? ስግደቱ በመጀመሪያውኑ ለእሱ አልተሰጠም። እሱን አልተጠየቀም። እርሱ እናንተ ጠላቶች ሌላ ረዳቶችን አድርጋችሁ ትይዛላችሁ፣ ለበዳዮች ለዋጭነቱ ከፋ ይላል። ከፋ አድርገው ከዛ የሰማያትና የምድርን አፈጣጠር አላየሃቸውም? የነፍሶቻቸውንም አፈጣጠር እንደዚሁ አሳሳቾችን ረዳቶች አድርጌ የሚይዝ አይደለሁም። ከፍ አድርገው በቃ ከዛ በኋላ ምንም ሊስማች እንደሚሰጥ አይመስለኝም። እነዚያንም አምላክ የምትሏቸው ተጋሪዎችን ምናምን እያለ ይቀጥላል።